ሰላም ውድ የብሩ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? እኔ ያለሁ ይመስገን። ዛሬ ወሳኝ የሆኑ ፓርት ይዤላችሁ መጥቻለሁ። ማንበብ የምትቸገሩ ወይም ደግሞ አረፍተ ነገር ሲመጣ አረፍተ ነገሩን ማንበብ የምትቸገሩ እንዲሁም ደግሞ ግራመሩን ካልጠበቀላችሁ አማርኛ ስትመሰርቱት አማርኛ ለመመስረትም ወይም ደግሞ ሰዋሰውን በደንብ ትጠቁት የሚያስችል ጽሁፍ ነው ይዤላችሁ የመጣሁት። ከዚህ ጋር የምታዩት ነገር ይህ ቃል እንዴት ነው ሲጻፍ ትክክለኛ ትርጉም ይሰጣል ወይስ አይሰጥም የሚለውንም በደንብ እናያበታለን። ከዚህ ጋር የምታዩቸው ስሞች አሉ። በዚህ ላይ ደግሞ አሁንም እቃዎች ወይም ነገሮች አሉ ማለት ነው። በዚህ ላይ ደግሞ አሁንም ግሶች ወይም ደግሞ ድርጊቶች፣ አክሽኖች ግስ ይኖራሉ ማለት ነው በዚህ ላይ። ስለዚህ እነዚህን በሙሉ እስከ መጨረሻው ድረስ በደንብ እናያቸዋለን። እስከ መጨረሻው ግን በደንብ ይዩት። መጨረሻ ላይ በደንብ አድርጌ ማሳያችሁ ነገር ይጠቅማችኋል ማለት ነው። ኢቭን ከዚህ ላይ ብቻ ሳይሆን ከእንግሊዘኛ ላይ ለራሱ በደንብ ስለሚያግዛችሁ በደንብ እስከ መጨረሻው ይዩት። ኦኬ አሁን ቀጥታ ይህንን እናነባለን ማለት ነው። እዚህ ጋር የምታዩት መሰረት፣ ዳዊት፣ ቤዛ፣ ሙሐመድ፣ ከድር፣ ሀያት። በዚህ በኩል ያሉት እንግዲህ እንዳያቸዋቸው ስም ናቸው፣ የሰው ስሞች ናቸው ማለት ነው። እሺ እዚህ ጋር ደግሞ ሙዝ፣ ማር፣ ቤት፣ መጽሐፍ፣ ፈረስ፣ ብርቱካን። እዚህ ጋር እነዚህ ድርጊቶች ናቸው ወይም ደግሞ ነገሮች ናቸው ማለት ነው። እዚህ ጋር የሚደረጉ ነገሮች ነገር እንላቸዋለን ማለት ነው። ምክንያቱም ወይም ኦብጀክት ናቸው፣ ድርጊት ተቀባይ ናቸው። እነዚህ ከዚህ ጋር ወደ ሰዋሰው ስንገባ እነዚህ ምንድናቸው? ድርጊት የሚቀበሉ ናቸው ማለት ነው። በጣም ጥሩ። ከዚህ ጋር የምታዩቸው ደግሞ ግስ እንላቸዋለን። ግስ ማለት ድርጊት አክሽን ማለት ነው። በዚህኛውና በዚህኛው መካከል ምን እንደተካሄደ የሚገልጽልን ይህ ነው ማለት ነው። ለምሳሌ በዚህ ስሞች አሉ ወይም ደግሞ ባለቤቶች አሉ። ከዚህ ጋር ደግሞ ድርጊት የሚቀበሉ አሉ። እነዚህ ደግሞ በዚህኛውና በዚህ ጋርና በዚህ በኩል መካከል ላይ ምን አይነት ድርጊት ተፈጸመባቸው የሚለውን የሚነግሩ ናቸው ማለት ነው። ግስ እንላቸዋለን። ኦኬ ስለዚህ ገዛ ለወንድ ገዛ፣ ለሴት ደግሞ ገዛች ሽን ብቻ እንጨምራለን ማለት ነው። እዚህ ጋር በላ ለወንድ በላ፣ ለሴት ደግሞ በላች። ሸጠ ለሴት ሸጠች። ጻፈች። ጋለበች ይላል ማለት ነው። ስለዚህ ከዚህ ጋር የምታዩቸው እንግዲህ እንዳልኳችሁ እነዚህኞች ድርጊት የሚያደርጉ ናቸው፣ ድርጊት አድራጊዎች ናቸው። በዚህ በኩል ያሉት ስሞች ማለት ነው። እነዚህኞች ደግሞ በእነዚህ ላይ የሚያደርጉት ነገር ነው የሚደረግባቸው ናቸው ማለት ነው። ለምሳሌ አሁን ይህኛው መበላት ሊደርስበት ይችላል፣ ወይም ደግሞ መሸጥ ሊሆን ይችላል፣ ወይም ደግሞ ከነዚህ ካሉት መበላት መሸጥና መገዛት ነው የሚደርስበት ይህኛው። ይህም እንደዛው። ይህኛው ደግሞ ምንድነው? መበላት አይደርስበትም፣ ቤት አይበላም ማለት ምን ነው የሚደርስበት? መሸጥ፣ መኖር ምናምን እያላችሁት ታዛምታላችሁ ማለት ነው። ስለዚህ አሁን እነዚህ በደንብ አድርጋችሁ ካነበባችኋቸው በኋላም ቀጥታ ምን ነው የምታደርጉ? አረፍተ ነገር እንጽፋለን ማለት ነው። ተመከቱ። ከዚህ ጋር ምን ይላል? በላ ብርቱካን ዳዊት ይላል። ህጉ ልክ አይደለም። ይሄ ህግ ለምን? ምክንያቱም የዚህ ህግ መሆን ያለበት በላ የሚለው ምንድነው? ግስ ስለሆነ ሁሌም ቢሆን የአማርኛ መጨረሻው ከአማርኛ መጨረሻው ላይ አረፍተ ነገር ሰራችሁበት ላይ መጨረሻ ላይ መምጣት አለበት ግሱ ማለት ነው። አማርኛ ላይ አረፍተ ነገር ስትሰሩ ሁሌም ቢሆን መጨረሻው ላይ ግስ ይኖራል ማለት ነው። አለሙ ትምህርት ቤት ሄደ ብትሉ ሄደ የሚለው ግስ ሆነ ማለት ነው። መጣ ብትሉ አሁንም ይህም ምንድነው? ግስ ይሆናል ማለት ነው። ስለዚህ እዚህ ጋር አሁን ይህ በላ የሚለው ግስ ነው። ግስ ስለሆነ እዚህ ጋር የለበትም።
ብርቱካን የሚለው የሰው ስም ሳይሆን እዚህ የፍራፍሬ ነው አይደል? የሰው ስም መሆን ይችላል፣ ግን እኛ የተጠቀምነው የፍራፍሬ ነው። ስለዚህ ብርቱካን የሚለው የሚበላ አካል ነው ማለት ነው፣ ወይም የሚበላው አካል ስለሆነ ይህ ደግሞ ከማንም ቀጥሎ መምጣት አለበት? ከድርጊቱን ከሚያደርገው ቀጥሎ መምጣት አለበት። ያ ማለት ይኸኛው ሲስተካከል መጀመሪያ ዳዊት መውጣት አለበት። ዳዊት ድርጊት አድራጊ ስለሆነ ማለት ነው። ዳዊት እንላለን። ዳዊት እንለውና ዳዊት ምንድን ነው ያደረገ? ዳዊት ብርቱካን ነው ያደረገው። ብርቱካን አለ። ብርቱካን 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 ምን አደረገ? ዳዊት ብርቱካን ከዚህ ጋር ምን በላ ይላል። ስለዚህ በላ በላ። አያችሁት? ዳዊት ብርቱካን በላ። መጨረሻ ላይ ሁሉ ጊዜ ቢሆን አራት ነጥብ ያስፈልጋል። አንድ አረፍተ ነገር ጥያቄ ካልሆነ በስተቀር ማለት ነው። ወይም ትክክለኛ አረፍተ ነገር ከሆነ በቃ ይሄ ያስፈልገዋል ማለት ነው። ያለቀ ሐሳብ የተቋጨ ሐሳብ ከሆነ እሺ። ስለዚህ ዳዊት ብርቱካን በላ። ድርጊት አድራጊውነቴ ድርጊት ተፈጻሚውነቴ በእነዚህና በድርጊት አድራጊውና በድርጊት አድራጊውና በድርጊት ተደራጊው መካከል ላይ ደግሞ ምን አይነት ሂደት የተከናወነው መበላት። ይሄኛውን በላው ማለት ነው። ስለዚህ ይሄ ድርጊት አድራጊ ነው፣ እኛው ተቀባይ ነው ማለት ነው። በዚህ ትይዛላችሁ ማለት ነው። ከዛ ስለዚህ ስታነቡ ዳዊት የሚለውን ከዚህ ጋር አነባችኋል፣ ብርቱካን የሚለውን እዚህ ጋር አነባችኋል፣ በላ የሚለውን ደግሞ እዚህ ጋር አነባችኋል። ስለዚህ ዳዊት ብርቱካን በላ ትላላችሁ ማለት ነው። እና በዋናነት አሁን ከዚህ እንደዚህ ካነባችኋቸው በኋላም አረፍተ ነገር ሲመጣ ለውጥ አያመጣም። ምንድነው የማያመጣው? ምክንያቱም የራሱን ቃል ነው የሚቀመጥ። ስለዚህ እንደዛ አድርጋችሁ ጽፋላችሁ ማለት ነው። አሁን ደግሞ ሌላ ትክክለኛ አረፍተ ነገር ልስራላችሁ። ምሳሌ እዚህ ጋር ሙሐመድ ይርሰድ። ተመልከቱት። አሁን ሙሐመድ የሚለውን ስጠቀም ሙሐመድ ምን አደረገል በለው፣ ቤት በለው እስቲ። መሐመድ ቤት ምን ነው? ገዛ። መጨረሻ ምን ያስፈልገናል? አራት ነጥብ። ይሄ አረፍተ ነገር የምታዩት አረፍተ ነገር ያለቀ አረፍተ ነገር ነው። ለምን? ሙሐመድ ባለቤት አለው። ከዛ ድርጊቱ ደግሞ ይሄኛው ይቀበላል። ከዛ ድርጊት ይሄ ደግሞ ግሱ አለ እዚህ ጋር ማለት ነው። ድርጊት አድራጊ፣ ድርጊት ተቀባይ፣ ድርጊት ፈጻሚ አለ እዚህ ጋር፣ ድርጊት ተቀባይ አለ። ይሄኛው ደግሞ በዚህና በዚህ መካከል የመገዛት እንትን ለማሳየት ድርጊቱን ለማሳየት ገዛ እንላለን ማለት ነው። ስለዚህ ሙሐመድ ቤት ገዛ። አሁንም ሌላ አረፍተ ነገር መስራት እንችላለን። እሺ ሌላ ደግሞ ምን ማለት ትችላላችሁ? ለምሳሌ እዚህ ጋር ቤዛ ወይም መሰረት ማለት እንችላለን። መሰረት እስቲ እናንተም ጻፉልኝ። መሰረት ብላችሁ ጻፉ። መሰረት ምን አደረገች? መሰረት ፈረስ እንበለው እዚህ ጋር ፈረስ ምን አለች? ጋለበ አይደለም፣ ሴት ስለሆነች መሰረት። ስለዚህ ጋለበች። በነገራችን ላይ መሰረት ያው ለወንድ ስም መሆን ይችላል። ጋለበች። አራት ነጥብ። አያችሁት? ስለዚህ ምን ይላል ማለት ነው? መሰረት ፈረስ ጋለበች። መሰረት ፈረስ ጋለበች። ከዚህ ነጣጥላችሁ ያነባችሁትን ከዚህ ጋር ባንድ ላይ መሰረት ፈረስ ጋለበች። ስትጽፉ ደግሞ መሰረት ከሚለው እና ፈረስ ከሚለው መካከል ክፍተት መኖር አለበት። ፈረስ ከሚለው እና ጋለበች ከሚለው መካከል ክፍተት መኖር አለበት። ለምን? ይሄኛው አንድ ቃል ነው፣ ይሄኛው አንድ ቃል ነው፣ ይሄኛው አንድ ቃል ነው። አንድ ቃል ስለሆነ ማለት ነው። ስለዚህ በዚህ መልኩ መጻፍ ትችላላችሁ ማለት ነው። ለመጨረሻ አንድ ድገማችሁና የተቀረውን ደግሞ እናንተ ትሰራላችሁ ማለት ነው።
እሺ መሰረት የሚለውን ተጠቅመናል። መሐመድ የሚለውን ተጠቅመናል። እዚህ ጋር ቤት የሚለውን ተጠቅመናል። ፈረስ የሚለውን ተጠቅመናል። ጋለች የሚለውን ተጠቅመናል። ገዛ የሚለውን ተጠቅመናል ማለት ነው። እሺ አሁን ምን ማለት እንችላለን ማለት ነው? ሀያት ያ ሀያት። እሺ ሀያት ምን አደረገች? ማር እንበለው። ማር 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 ምን አደረገች? ማር ምን በላ ይባላል? ማር አይባልም አይደል? ማር በቀይ እንጠቀሙ። ገዛች እንበለው። ገዛች። ስለዚህ ማር ገዛች አለን ማለት ነው። ስለዚህ ሀያት ማር ገዛች። ሀያት ማር ገዛች እንላለን ማለት ነው። ከዚህም አንድ ቃል ከዚህም አንድ ቃል ወስደን ከዚህ ላይ ላይ ስናገጣጥማቸው ሀያት ማር ገዛች አረፍተ ነገር ሆነልን ማለት ነው። ቃል ከቃል ጋር ሲዳመር ምን ይሰጠናል? አረፍተ ነገር ይሰጠናል። የቃላት ስብስብ ወይም የፊደላት ስብስብ ቃል ይሰጡናል። የቃል ስብስብ ደግሞ ሐረግ ይሰጡናል። የሐረግ ስብስብ ደግሞ ምን ይሰጠናል? አረፍተ ነገር ይሰጠናል ማለት ነው። ስለዚህ እንደዛ አድርገን ሰርተናል። እናንተ ደግሞ በእነዚህ ስሩ። በእነዚህኞችን ለምሳሌ እዚህ ጋር ከድር አለ። ከድር በከድር ስሩ። በከድር ስሩልኝ። በከድርና በቤዛ በሁለቱ ከእነዚህ ውስጥ ተጠቅማችሁ ጻፉልኝ ማለት ነው። ጻፉልኝ። ኦኬ። በግል በውስጥ መስመር ሆናችሁ መማር የምፈልጉ በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። መጣችሁ መማር ትችላላችሁ። ባላችሁበት ቦታ ሆናችሁ የትም መሄድ ሳይጠበቅባችሁ መማር ትችላላችሁ። በዋትስአፕ፣ በቴሌግራም፣ በኢሞ ታገኙናላችሁ። አለም በቀጥታ መስመር ደውሉልን ታገኙናላችሁ ማለት ነው። እስከ ይሳ ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ሰላም ሁኑ። ላይክ እና ሰብስክራይብ እንዳይረሳ። ቸር ቆዩልኝ።